ሰላም አዱኛ እባላለሁ በድጋሚ ዛሬ እንግዲህ ይሄኛውን የቪዲዮ ሴሽን የእውነት ፍላጎቴ የነበረው ሁላችንም አሁን ይሄንን ቪዲዮ እያያችሁ ያላችሁ ልጆች ተሰባስበን አንድ የሆነ ትልቅ አዳራሽ ውስጥ ይሄ በባክ ኤንድ ፎርስ እንደ ዲስከሽን እንደ ጥያቄና መልስ እንደ ለምንድነው ይሄ ነገር የሆነው ለምንድነው ይሄን ብናደርግ የሚሻለው የምትለዋን አይነት ዲስከሽን ብናደርግ ነበር ምኞቴ አልተቻለም አይሆንም እሱ ግን አሁን ባለችን ቴክኖሎጂ ራሱ በዚህ በቪዲዮ መልክ ራሱ የዛሬውን ቪዲዮ እንደ ኦልሞስት በዲስከሽን በሆነ መልክ ነው ለማድረግ የምፈልገው ምክንያቱም in my opinion very important የሆነ in the last 5-6 years focused on ስንሰራበት የነበረ ኮንሰፕት ላይ ስለሆነ ወይም ፖይንት ላይ ስለሆነ የምናወራው I honestly really want to understand እናንተስ ምን እየተሰማችሁ በእናንተስ በኩል ያለው ምንድነው የሚለው ይህ ፖይንት ምንድነው ኢቫንጋዲን የምታውቁ ሰዎች ታውቁታላችሁ እድሜው 15 ዓመት የሞላው አንድ ኢትዮጵያዊ የትም ዓለም ላይ የሚኖር ኢትዮጵያዊ ዓለም ላይ ኮምፒት ለማድረግ ከፈለገ in my opinion the number one skill መያዝ ያለበት እንግሊዘኛ ቋንቋን መማር ነው The second most important skill እኔ ብዬ የማስበው ፕሮግራሚንግ ነው ፐርሰናሊ ምን ያህል እንደጠቀመኝ ስለማቅ ማለት ነው ምናልባት ፕሮግራሚንግ ምን ይጠቅማል የምትለዋን ያማያቅ ሰው ካለ በሚል in the last 6 years ፕሮግራሚንግ ይሄ አድቫንቴጅ አለው ይሄንን ይሰጣቸዋል ይሄንን ያደርግላቸዋል የሚል እንደ ኃላፊነታችን ወስደን በተቻለን መጠን awareness ለመፍጠር እየሞከርን ነው in our community ግን still to this day 99.9% of our community members እንግሊዘኛና ፕሮግራሚንግን seriously ወስዶት ተምሮ አልጨረሰም I honestly don't understand ለምን እንደሆነ ግን እኔ ስነግራችሁ ይሄንን ከፐርሰናል ኤክስፒሪየንስ ሁለቱ ኖሌጆች ያመጡልኝን ቤኔፊት አይነት ያመጣልኝ ሌላ ነገር የለም እንግሊዘኛ ማወቅ and ፕሮግራሚንግ ማወቅ አንድ ጊዜ I remember ኃይሌ ገብረስላሴ ኢንተርቪው እየተደረገ እኔ ከትንሽዬ በቆጂ የምትባል ከተማ አንስቶ በዓለም አቀፍ መድረክ ላይ እንደዚህ ኦፖርቹኒቲ የሰጠኝ ሩጫ ነው አትሌቲክስን እንደ ትልቅ ባለውለታዬ ነው የምቆጥረው የአትሌቲክስ ሴክተር እኔን ያየ ሰው ይማር ትልቅ ኦፖርቹኒቲ ይፈጥርላችኋል ስለዚህ በቻላችሁ መጠን ሮጡ ብሎ ሲመክር አስታውሳለሁ እኔ ራሴ ዘምቻለሁ ዛሬ 15 ዓመት ምናምን in a similar way ለኔ personally ብትወስዱኝ አንድ ኢትዮጵያ ከምትባል አፍሪካ ውስጥ ከምትገኝ ሾላ ከሚባል ሰፈር ውስጥ አንስቶ ዓለም አቀፍ ላይ ለምሳሌ ዩኒቨርሲቲ ኦፍ ሜሪላንድ ላይ መስራት እንድችል ሜሪየት ፋውንዴሽን ላይ መስራት እንድችል ወይም ደግሞ ሃይትስ ሎው ፈርም ላይ መስራት እንድችል ወይም ደግሞ ፋይናሊ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የአይቲ ዲፓርትመንት ሊድ መሆን እንድችል ያደረገኝ is not የተማርኩት የሂሳብ ስኪል not የተማርኩት የኢንጂነሪንግ ኤሌክትሪካል ኢንጂነሪንግ ስኪል ላይ ፕሮግራሚንግ መቻሌ ነው ፕሮግራሚንግ ለኔ ባለውለታ ነው ትልቅ ባለውለታ ነው ዓለም ላይ ከሌላው ሰው እኩል ተፎካክራችሁ ሰርቫይቭ ማድረግ እንድንችል ያደረገን ወይም ኮምፒት አድርገን ወደ ላይ መውጣት እንድንችል ያደረገን ስኪል ፕሮግራሚንግ ነው እሱን ስለማቅ ነው ለሁሉም ሰው ፕሮግራሚንግ እያልኩኝ ደጋግሜ የማወራው ጓደኞቼንም ወደ ላይ ሲያነሳቸው ስላየው so አሁን ላይ እኔ ፕሮግራሚንግ ይሄንን ሁላ ስላደረገልኝ እድሜ 15 ዓመት የሞላ ሰው ከሆንኩ ወይም even younger than that 12 10 any one of you እንግሊዘኛና ፕሮግራሚንግን የማታውቁ ሰው መሆን የለባችሁም የምትለዋን ካምፔን ኢቫንጋዲን የሚያክሰው every time የምንሰራው ቪዲዮ እዛ ላይ ያተኮረ ነው ከዛም አንድ ስቴፕ አልፈን ደግሞ ኦኬ አዌርነስን ፈጠረን እኔ ግን I don't know ከየት መጀመር እንዳለብኝ ምን ማድረግ እንዳለብኝ ምን መማር እንዳለብኝ እንዴት መማር እንዳለብኝ ለሚል ሰው ደግሞ on top of the awareness የተገነባ የኢቫንጋዲ አካዳሚ ቢዝነስ አለ the business only works የሆነ እኛ ኮሚኒቲ ውስጥ ምክንያቱም አካዳሚው በአማርኛ ስለሆነ እየሰጠን ያለ ነው ሶፋር ለልጆች በእንግሊዘኛ እንሰጣለን ግን በአማርኛ የምንሰጠው ላይ እናተኩርና የአማርኛው አካዳሚ የሚያተኩረው እኛ ኮሚኒቲ ውስጥ ያለ enough awareness ያለው ሰው ተሰብስቦ ለካ
ፕሮግራሚንግ በማር ይጠቅመኛል የሚል ኢነፍ አዌርነስ ያለው ሰው ተሰብስበው የኛን አካዳሚ ጆይን ሲያደርግ ነው ቢዝነሱ የሚሰራው። ሰው እንደ ኃላፊነት እኔም የወሰድኩት የኔም ቲም የወሰደው እዚች ጋር ኮድ እናስተምራለን የሚል አካዳሚ ቢዝነስ መፍጠር is not going to work until ፕሮግራሚንግ መማር የሚለው ይጠቅማችኋል የምትለውን አዌርነስ in the community ካልፈጠርን። ስለዚህ it's our job ፕሮግራሚንግ መማር አድቫንቴጅ ያለው የሚለውን ማሳወቅ in our community። ማሳወቅ ብቻ አይደለም፣ አንዳንድ ጊዜ አዌር ነኝ yes ፕሮግራሚንግ መማር አምኛለሁ ይጠቅመኛል ካለ በኋላ አንዳንድ ሰው የሚፈራ ሰው ደግሞ አለ። I think ፕሮግራሚንግ ከባድ ነው ለኔ ብሎ የሚያስብ ግድ የለህም አትፍራ ፕሮግራሚንግ የሚያስፈራ ነገር አይደለም ብሎ ኢንካሬጅ ማድረግም እንደ ኃላፊነት የወሰድነው ነገር ነው። we're constantly doing that. not only that I know back ፕሮግራሚንግ እንደሚጠቅመኝ I know እንግሊዘኛ መማር እንደሚጠቅመኝ ግን ብሎ ሞቲቬትድ ያልሆነን ሰው ደግሞ ግድ የለም እቺን 6 ወር ወሰድና if you do this you're going to benefit ራስህንም ቤተሰብህንም ብለን ደግሞ ሞቲቬት ማድረግም is part of our job. not only motivation only lasts ለተወሰነች ጊዜ ውሳኔ ለመወሰን ምናምን ብቻ። ከዛ ግን ጆርኒው አለ ጉዞው አለ። ይሄ አንድ ልማር ብሎ ከወሰነ በኋላ እንግሊዘኛም ይሁን ፕሮግራሚንግም ይሁን የሚወስደው ጊዜ አለ 5 ወር 6 ወር። ያቺን 6 ወር ውጥር አድርጎ ደግሞ ለመሄድ ከሞቲቬሽን በላይ ሪዝን ያስፈልገዋል። ሰው ሪዝን ፕሮቫይድ ማድረግም is our job. not only the reason በግሩፕ ደግሞ ሰዎችን አገናኝተን አንደኛውን ኢንካሬጅ እያደረገ ግዴለህም በርታ ግዴለሽም በርቺ የተባባሉ አብረው እንዲሰሩ ማድረግም ኮሚኒቲውን ቢልድ ማድረግ የሚማረውን ሰው ኮሚኒቲ ቢልድ ማድረግ is our responsibility too. we've been doing that for the last 5 years. ይሄን ሁላ ካደረግን በኋላ ግዴለም ለመማር ደግሞ አስተማሪ ቢኖረኝ የሚያግዘኝ ሰው ቢኖር ደግሞ ብሎ ለሚያስበው ሰው ደግሞ አካዳሚው ቢዝነስ አለ እዛ ላይ ክፈሉና ግቡና ተማሩ የምትለው ጀነራል የኛ ቢዝነስ ሞዴል ነው። ከአዌርነሱ ጀምሮ ሞቲቬሽኑን ማበረታታቱን ኮሚኒቲ መፍጠሩን ሁሉን ነገር ማድረጉንና I also take የአዌርነሱን የመፍጠር responsibility personally እኔን ተጠቅሜበት ስለሆነ ለሁሉም ሰው ይጠቅማቸዋል ብዬ ማሳመን አለብኝ የሚለውን personally ነው የምወስደው። every single batch ላይ ባለፈው batch ላይ ማሳይቻችሁ ነበር የሆነ እንደ አናሎጂ እንድትሆናችሁ every single batch ፕሮግራሚንግ የምናስተምርበት batch ሲጀምር ምንድነው እንደ አናሎጂ የምንጠቀመው? ለምሳሌ let's say የኢቫንጋዲ አንድ batch ኮሚኒቲ ውስጥ ገብቶ እንደዚህ 1000 ሰው የሚያየው ኮሚኒቲ ውስጥ ገብቶ ለምሳሌ እንደ ኤግዛምፕል ልበላችሁና የሁሉም ሰው ኮዲንግ መማር አለበት የሚል አንድ ቪዲዮ አለን YouTube ላይ ያለ። እሱም ቪዲዮ ብታዩት 100,000 ሰው አይቶታል። ከ100,000 ሰው ስንት ሰው ነው የኡነት አምኖበት ኦኬ ልማር ብሎ እየተማረ ያለው? maybe 1%. how about 99%? እኔ ውስጥ ብትጠይቁኝ የሆነ ፓወር ያለኝ ሰው በሆን ግዳጅ ነው ማደርገው in our community። እድሜው 15 ዓመት የሞላ ልጅ ፕሮግራሚንግ ማወቅ ግዳጁ ነው። እድሜው 15 ዓመት የሞላ አንድ ሰው እንግሊዘኛ ማወቅ ግዳጁ ነው። በየግዳጅ ነበር ማደርገው ግን እንደዛ አይነት የግዳጅ ፓወር ያለው ሰው ስለሌለ the only thing we can do is discuss and convince each other። ግድ የለም ማስገደድ አልችልም ላሳምንህ እንግሊዘኛና ፕሮግራሚንግ መማር ያለውን ጥቅም ላሳምንህ ብዬ የማሳመን ስራ ነው የምሰራውና every time ስንመጣ ለ1000 ሰው እንደዚህ አውርተን በአንድ ባች ላይ ከ50 እስከ 100 ሰው ጭነን እንሄዳለን። ከ50 እስከ 100 ሰው አሳምነን እንሄዳለን። ከሁለት ወር በኋላ ተመልሰን እንመጣና አሁን ሌላ ባች ልንጀምር ነው ፕሮግራሚንግ መማር ያስፈልጋችኋል jump on the bus ብለን ካምፔን አርገን ክላሱ ሲጀምር ሌላ ከ50 እስከ 100 ሰው ጭነን እንሄዳለን። እኔ አሁን አምሮ ውስጥ ግልጽ ያልሆነልኝ ነገርና መረዳት የምፈልገው ነገር እዚህ ውስጥ ይሄንን የኛን ማስታወቂያ ያየ የኛን ፕሮግራሚንግ መማር አለባችሁ የሚለውን ካምፔን እየሰማ ያለ ሰው ቁጭ ብሎ እስካሁን ፕሮግራሚንግ ያልተማረበት ምክንያት I really honestly want to understand. So in this video እዚህ ውስጥ ይሄንን ቪዲዮ ያያችሁ ያላችሁትን ልጆች በ8 ግሩፕ ከፋፍያቸው አስቀምጫለሁና ለእያንዳንዳችሁ ግሩፕ in my opinion እዚህ ግሩፕ ውስጥ ካላችሁ በዚህ ምክንያት ፕሮግራሚንግ መማር አለባችሁ what is your reason እስካሁን ፕሮግራሚንግ ያልተማራችሁበት እያልኩኝ አቀርባለሁ በቪዲዮ ላይ
in your opinion ያልተማርኩበት ምክንያት ይሄ ነው የምትሉኝ ነገር ካለ እባካችሁ ኮሜንቱ ላይ ግቡና በዚህ ምክንያት ነው ያልተማርኩት በል I really want to understand የአዌርነስ ካምፔናችንም ስታይሉ መቀየር ካለበት we have to do that one thing እንደ ኮሚኒቲ ሃንድል መቋቋም ማንችለው ነገር ግን ምንድነው 99.9% of our community ፕሮግራሚንግ የማይችል ሆኖ እንግሊዘኛ የማይችል ሆኖ there is no way ከሌላው ዓለም ጋር ኮምፒት የምናደርግበት አቅም አይኖረንም so አንድ በአንድ ይሄንን የከፋፈልኩትን ግሩፕ አንድ በአንድ ወርድበታለሁ በእኔ ኦፒኒየን በዚህ ምክንያት ፕሮግራሚንግ ብትማር ይሄንን አድቫንቴጅ ታገኛለህ በዚህ ምክንያት ፕሮግራሚንግ ብትማር ይሄንን አድቫንቴጅ ታገኛለሽ so jump on the bus እና in the next 6 months ፕሮግራሚንግ ተማሪ የሚለውን ለስምንቱም ግሩፕ ለማቅረብ እሞክራለሁ ከተሳካለንና 99%ቱን የኛን ኮሚኒቲ ያሳመነን ሁሉም ፕሮግራሚንግ in the next 6 months ቢማር ሌላ የሰለጠነ ኮሚኒቲ ነው የሚሆነው የኛ ኮሚኒቲ አንድ በአንድ ሪዝኒንግ ሊሄድበት why really programming ለኔም ለሁላችሁም የሚጠቅም ነገር ነው do not take it lightly ተማሩ ፕሮግራሚንግ የምልበትን ምክንያት አንድ በአንድ ሊሄድበት ልጀምር አሁን ይሄንን ቪዲዮ ያያያችሁ ካላችሁት ልጆች ውስጥ ለምሳሌ ይሄንን አናሎጂ ልጠቀም 1000 ሰው ዩቲዩብ ላይ ኦር ቲክታክ ላይ ያያዋል ይሄ ያለው ህዝቡን በለው ከዚህ 1000 ሰው አንዱ አሁን ያያያችሁኝ ያላችሁት ናችሁና ፐርሰናሊ ከናንተ ጋር ላውራ የመጀመሪያው ግሩፕ ከዚህ ግሩፕ ውስጥ ከዚህ ማስ ይሄን ቪዲዮ ያያየ ካለው ግሩፕ ውስጥ ቢያንስ 80%ዎቻችሁ የምትሆኑት ሰዎች ኢዘር ዛሬ ላይ ፓረንት ናችሁ ወላጅ ናችሁ ልጆች አላችሁ የምታሳድጓቸው ኦር ልጅ ወልዳችሁ ማሳደግ እቅድ ያላችሁ ናችሁ ቢያንስ የቀራችሁትን 20%ዎቻችሁን ኦኬ ያሳድጋችሁ ጨርሳችኋል ብዬ ልሰድ ከናንተ ከወላጆች ጋር ዳይሬክትሊ እናወራ so the number one goal ከወላጆች ጋር ሳወራ ሁሉ ጊዜ የምሰማው obvious የሆነው ጎል ምንድነው እኔ የምኖረው ለልጆቼ ነው ከዚህ በኋላ ልጆቼ succeed እንዲያደርጉ ነው የምፈልገው everything I do ለልጆቼ ነው የሚል ነገር every parent በአንድ ቃል ነው የሚነግራችሁ እውነትም ስቴትመንት ነው so the number one thing ወላጆች የምትፈልጉት ምንድነው አሁን ያሳደጋጃችሁ ያላችሁት ልጆች 5 አመት የሆኑት 7 አመት የሆኑት 11 አመት የሆኑት እድሜያቸው ለአደልትነት ሲደርስ 18 ሲሆኑ ወጥተው in the community compete ማድረግ የሚችሉ ሰዎች እንዲሆኑ ነው አይደል you're doing everything you can ትምህርት ቤት እያስገባችሁ ነው ሂሳብ እያስተማራችሁ ነው እንግሊዘኛ እያስተማራችሁ ነው one thing የረሳችሁት የሚመስለኝ ነገር ከእንግሊዘኛው ከሂሳቡም ከምናምኑም እኩል እነዚህ ልጆች የዛሬ 10 አመት completely AI dominated የሆነ ዓለም ውስጥ ነው የሚገቡት ለዚህ ለAI dominated ለሆነው ዓለም ምን የትኛው ያተማሩት ያለው ነገር ነው ያዘጋጃቸው ያለው ባዮሎጂው ነው ሳይንሱ ነው ማትሱ ነው እንግሊዘኛው ነው the number one thing they can do ለAI ለመዘጋጀት is programming ግን መማር on top of programming ስለሆነ ሌላው ነገር ተቀላላ የሚቀጥለው so ምን እነሱን ደግሞ ፕሮግራሚንግ ለማስተማርና ጋይድ ለማድረግ ይሄ AI መር የሆነው ዓለም ላይ the best thing you can do ያስተማሪ ልጅ ጎበዝ ነው የሚሆነው ሲባል ታውቃላችሁ ወይም እናንተ ራሳችሁ ታውቁታላችሁ ሂሳብ የምታስጠኗቸው ጊዜ ልጆቻችሁ ሂሳብ ጎበዝ ናቸው እንግሊዘኛ የምታስጠኗቸው ጊዜ ልጆቻችሁ እንግሊዘኛ ጎበዝ ናቸው ፕሮግራሚንግ ማስጠናት ብትችሉ ልጆቻችሁ ፕሮግራሚንግ ጎበዝ ይሆናሉ እናንተ ፕሮግራሚንግ ሳታውቁ ልጆቻችሁን ፕሮግራሚንግ ማስጠናት አትችሉም so ለልጆቻችሁ ብላችሁ ሂሳብ እንደምትማር ብላችሁ እንደምትማሩት እንግሊዘኛ ተማር ብላችሁ እንደምትማሩት ለልጆቻችሁ ብላችሁ ልጆቻችሁን ጋይድ ለማድረግ ብላችሁ why are you not learning programming አንዳንድ ወላጅ አሁን ልጆቹን እኛ ጋር አምጥቶ ኮዲንግ የሚያስገባ ወላጅ አለ ጥሩ ነው ልጆቹም በራሳቸው ትምህርት ቤት ይግቡ ግድ የለም ግን
ትንጥዬ ነገር ሲሰሩ በኤችቲኤምኤል የሆነ ነገር ጽፈው ሲያሳዩችሁ ወላጆቻቸው are so proud በቃ ልጄ የዓለም ፕሮግራመር ሆኗል በቃ የኔማ ልጅ የቴክ ሰው ነው ብለው ነው የሚያስቡት because they don't understand ልጁ ምን እንደጻፈ እናንተ እንደ ወላጅ ምንድነው ይሄ AI ዓለም መጀመሪያ ዲጂታሉ ዓለም ላይ ነው ያረፈው what is the digital world what is each stack ምንድነው ዳታቤዝ ዴታውን ተጠቅሞ ምንድነው የሚያደርገው AI ከዛስ እንዴት ነው ዴታውን ስኮሌክት ሎጂኩ ምንድነው ፍሮንት ፌሲንግ ፓርቱ ምንድነው ሙሉ ስታኩ ምንድነው የሚለውን ተረድታችሁ on top of that ከነዚህ AIዎች ጋር ኢንተግሬት ማድረጉ ምንድነው የሚለውን ማወቅ አትሊስት እዛ ቦታ በደርሱ ሌላው ቢቀር ሞዴል ዴቨሎፕ ማድረግ ባትችሉ now you can in my opinion better ልጆቻችሁን ጋይድ ማድረግ ትችላላችሁ ሴንስ ይሰጣል ወይስ አይሰጥም አሁን ያልኩት የሚሰጥ ከሆነ ይሄን ቪዲዮ ያያያችሁ ያላችሁ ወላጆች ከሆናችሁ ለምሳሌ አባትና እናት አጠገብ ላጠገብ ቁጭ ብላችሁ ያያያችሁ ከሆነ እስቲ ታያዩና እርስ በርሳችሁ ሴንስ ይሰጣል ይሄ ነገር ግን ወይ አንተ ወይ እኔ ለልጆቻችን ብለን ፕሮግራሚንግ ለምንድነው ማንማረው ብላችሁ ተጠያየቁ እስቲ what is the reason ልጆቻችሁ ለምንኖረው ለልጆቻችን ነው የሚለው እውነት ስቴትመንት ኖረው ለልጆቻችሁ ትልቅ ቫልዩ ሊያመጣ የሚችል ሳክሪፊኬሽን ፕሮግራሚንግ መማር why are you not doing it it's very important in my opinion so ወላጅ ሆናችሁ ያያያችሁኝ ያላችሁ ልጆች ከሆናችሁ እስቲ ምክንያቱን ለዋቀው ለምን ይያደር 6 ወር ወስዳችሁ ፕሮግራሚንግ ተምራችሁ better understanding of the digital world ለምን አይኖራችሁ አንደኛው ግሩፕ ለኔ very obvious ሆኖ የሚታየኝ ግሩፕ የኡነት ፕሮግራሚንግ መማር አለበት ለልጆቹ ሲል ብዬ የማስበው ግሩፕ ወላጆችን ነውና ታያዩና የኔ ሪስፖንሲቢሊቲ አድርጌ ወስጄዋለሁ የሚቀጥለው 6 ወር እኔ ፕሮግራሚንግ እማራለሁ አንቺ ልጆቹን ያዝልኝ የሚቀጥለው 6 ወር እኔ ፕሮግራሚንግ እማራለሁ አንተ ማታ ልጆቹን ይልኝ ተባባሉና learn programming ካልሆነ ምክንያቱን ንገሩኝ so አንደኛው ግሩፕ ለኔ very obvious የሆነ ግሩፕ ፕሮግራሚንግ ቢማር ይጠቅማል ብዬ የማስበው ግሩፕ ፓረንቶቹን ነው ሁለተኛው ግሩፕ ላይ እንሄድ again ቅድም ያሳየኋችሁ ፒክቸር ላይ ልሄድ እዚህ ጋር ቆማው ካለው ህዝብ ውስጥ 80% ወላጅ ነው ብያቸዋለሁ ሌላው ደግሞ ትልቁ ነምበር ኦፍ ግሩፕ የያዘው ደግሞ ምንድነው already permanent የሆነ ስራ አላቸው ብዙዎቹ ማቃቸው የኔ ጓደኞችም ይሆኑ የሚደውሉም ይሆኑ ልጆች ለምሳሌ already permanently as an accountant እየሰራ ወላጅ አለ or as a የሜካኒካል ኢንጂነር ሆኖ እየሰራ ያለ ወላጅ አለ or እንደዚህ ከቴክኖሎጂ ሴክተር ውጭ ያለ ይሄ ኮምፈርት ዞን ውስጥ ሊያስገባ የሚችል አሪፍ የሚባል ስራ ያለው ሰው ግን ፕሮግራሚንግ የማይችል ሰው ይሄን ቪዲዮ ያያየ ያለ ሰው አለ እኔ እናንተን ብሆን መጀመሪያ እንግሊዘኛ የምትችሉ ከሆነ ማትችሉ ከሆነ እንግሊዘኛን ቅድሚያ ስጡ እንግሊዘኛ የምትችሉ ከሆነ ግን the second most important thing ብታደርጉት ይጠቅማችኋል ብዬ የማስበው to የስራ ሴኩሪቲያችሁን ኢምፕሩቭ ለማድረግ የኡነት AI ላይ ፎከስድ የሆነ AI ወዴት እየሄደ ነው ምን ላይ ነው ቤዝ ያደረገው in the future የኔን ሴክተር AI በምን አፌክት ያደርገዋል ብሎ ስለ AI የሚችለውን እየተማረ ያለ ሰው ነው job security የሚኖረው individually ለራሳችሁ ለቤተሰባችሁ you know it እኔም ሁላችሁም ታቆታላችሁ AI ኢንሴኩሪቲ እየፈጠረ ነው የjob insecurity ማን ነው ሴኩር ሊሆን የሚችለው better AI የሚያውቀው ይሄንን ስቴትመንት እናውቀዋለን ምንድነው አንድ 6 ወር ወስዶ 8 ወር ወስዶ ኦኬ ፕሮግራሚንግ አለማወቄ ዲፕሊ ስለ AI አንደርስታንድ እንዳላደርግ አድርጎኛል ሶ ፕሮግራሚንግን ልማር on top of that layer ትንንሽ ኤጀንቶችን ቢልድ ማድረግ ልማር on top of that layer maybe ከጎበስኩኝ ዴታውን ራሱ ወስጄ የራሴን ሞዴል ዴቨሎፕ ላድርግ on top of that layer ያንን ነገር እንግዲህ ከኔ ከፊልድ ጋር ቀናጅቼ better perform ማድረግ ሰራተኛ ልሆን ለኔም ለቤተሰቤም job security ለመፍጠር the next frontier AI ስለሆነ መማር አለብኝ የምትለው obvious መስለኛለችና ይሄንን ቪዲዮ ካያችሁ በኋላ let me do this ብሎ ላለመወሰን ምን የሚይዛችሁ ነገር አለ የኡነት I really want to know ምክንያቱም እኔ እናንተ ፖዚሽን ላይ በሆን it's something I would do
ሶስተኛው ግሩፕ ወደ ሶስተኛው ግሩፕ ደግሞ እንሂድ። 8 ግሩፖች አሉኝ ያሰብኳቸው በጣም ይጠቅማቸዋል ብዬ አላልኳችሁም። ሶስተኛው ግሩፕ ገና ይሄ መወዳደሪያ ሴክተራችሁን ያልመረጣችሁ ልጆች አላችሁ። ለምሳሌ ቅድም ኃይሌ ገብረስላሴ የኔ ሴክተር አድቫንቴጅ የሰጠኝ አትሌቲክስ ነው ብሏል ብያችኋለሁ አይደል? እኔ ደግሞ ለእኔ መወዳደሪያ አድቫንቴጅ የሰጠኝ ሴክተር ቴክ ሴክተር ነው ብያችኋለሁ አይደል? ኤኒ ዋን ኦፍ ዩ አደልት የሆናችሁ ሰዎች 18 ፕላስ የሆናችሁ ሰዎች ዓለም ገበያ ላይ ገብታችሁ መኖር ስትጀምሩ መወዳደሪያ ሴክተራችሁን መጀመሪያ ፒክ ማድረግ አለባችሁ። መወዳደሪያ ሴክተር ማለት ምንድነው? እኔ በዚህኛው ፊልድ ውስጥ ብሰራ ፐርሰናሊቲዬንም ወይም ደግሞ ከዚህ በፊት የነበረኝን ባክግራውንድም ወይም ደግሞ ኢንተረስቴንም ወይም ደግሞ ኤኒቲንግ እናንተ እንደ ሪዝን የምትሰጡትን ነገር ኮንሲደር አድርጋችሁ አንድ ሴክተር ብትመርጡ ያ ሴክተር የማሸነፍ እድል ይሰጠኛል ብላችሁ አንድ መወዳደሪያ ሴክተር ሊኖራችሁ ይገባል። እንደ የምትኖሩበት ኮሚኒቲ ውስጥ ቤተር የሚባል ቦታ ላይ ለመድረስ ኢክንዲ አትሌቲክስ ኃይሌ ገብረስላሴ እንዳደረገው አትሌቲክስ ከመረጣችሁ you have to understand አንደኛ፣ ሁለተኛ፣ ሶስተኛ ከዓለም መውጣት አለባችሁ። እና በቃ ምን ተረስታችሁ ከሆነ go for it or የቴክ ሴክተር መምረጥ አለባችሁ። ቴክ ሴክተርም ላይ ብትሆኑ the top of the top of the top መሆን አለባችሁ። anyone ቴክ ላይ ያለ ሰው አይሳካለትም። ታፑ ከላይ ያለው ነው የሚሳካለት። በፊት ኃይሌ ወይም ቀነኒሳ ሄደው ሩጫ አሸንፈው ሲመጡ እኔ ሾላ አካባቢ ነው ቤታችን የነበረውና ከጀርባችን የካ ተራራ አለ። የካ ተራራ ላይ ሩጫ የሚሮጠው ሰው ቁጥር ባንዴ ደብል ትሪፕል ምናምን ያደርጋል። በቃ ለአንድ ሳምንት ለሁለት ሳምንት የሚሮጥ ሰው ታያላችሁ። በቃ እኔም አትሌቲክስ ላይ እንዲሳካልኝ ነው የምፈልገው ብሎ የሚጀምር። ከዛ ግን ከ15 ቀን በኋላ ስታዩ፣ ከወር በኋላ ስታዩ፣ ከ3 ወር በኋላ ስታዩ፣ ከ8 ወር በኋላ ስታዩ የእውነት ዲተርሚንድ የሆኑት ብቻ ናቸው ሲሮጡ የምታዩት። ፋይናሊ እነሱ ናቸው ሲያሸንፉ የምታዩት። እና የትኛውም ሩጫ ብቻ አይደለም፣ የትኛውም ሴክተር ላይ አንዴ ከገባችሁ ታፕ ኦፍ ዘ ታፕ ኦፍ ዘ ታፕ ኦፍ ዘ ሴክተር እስክትሆኑ ድረስ ሪዋርዱ አይመጣም። ጤና ፊልድ ላይ ሆኑ፣ ቴክኖሎጂ ፊልድ ላይ ሆኑ፣ ኢንጂነሪንግ ፊልድ ላይ ሆኑ፣ ሩጫ ፊልድ ላይ ሆኑ የሆነ ሴክተር እስከ መጨረሻው ታፕ ኦፍ ዘ ታፕ መሆንበት ብላችሁ አንድ ሴክተር መምረጥ አለባችሁ። ዛሬ ላይ የትኛው ነው ሴክተራችሁ ከተባለ ይሄ ሴክተር ስትመርጡ ወይም ደግሞ መጨረሻ ድረስ ያደርሰኛል የምትለውን ሴክተር ስትመርጡ ሪታየርመንት ጋር ማያደርሳችሁ ሴክተር ከሆነ ወይም ኑሯችሁ ገና ከእጅ ወዳፍ እንደሆነ ከዛ ፈቅ ማያደርግላችሁ ሴክተር ከሆነ ዛት ናት ሴክተር። ለምሳሌ ኡበር ድራይቭ አድርጋለሁ እስከ መቼ? ኡበር የእውነት ሪታየርመንት ጋር ያደርሳል ወይስ ከእጅ ወዳፍ ኑሮ ያወጣል? አያወጣም። ስለዚህ there has to be some sector የጤና ሴክተር ይሁን የቴክ ሴክተር ይሁን ኤኒ ሴክተር ቢዝነስ ሊሆን ይችላል ኦር ኤኒቲንግ ኦር ስቶር ውስጥ ሻጮኝ እኖራለሁ እስከ መቼ? ሰው እነዚህ ቴምፖራሪ ስራዎችን ስቶር ውስጥ ሻጭ መሆን ኡበርን መስራት ምናምን ቴምፖራሪ ስራዎችን እየሰራችሁ መወዳደሪያ ሴክተር ግን ይሄኛው ነው ብላችሁ አንድ ሴክተር መመረጥ አለበት። እና እኔ ዛሬ ላይ በሆን ምን ሴክተር ልምረጥ ብዬ ወደ ግራ ወደ ቀኝ ባይ የጤና ፊልድ ውስጥ ነው መግባት ያለብኝ? ቴክኖሎጂ ውስጥ ነው መግባት ያለብኝ? ወይስ ሩጫ ውስጥ ነው መግባት ያለብኝ? which sector better opportunity ያለው ብትሉኝ ዛሬም ቢሆን by far የቴክ ሴክተር has better opportunities። ቴክ ሴክተር ነው ጆይን የማደርገው። ቴክ ሴክተር ጆይን ስታደርጉ ደግሞ በፕሮግራሚንግ ነው የምትጀምሩት። በቃ ፊቴን ቴክ ሴክተር ውስጥ አዙር ያለው ብላችሁ ብትገቡ ሴክተር ያልመረጣችሁ ሰዎች is my recommendation እኔ ከሚታየኝ ምናልባት ከቴክ ውጪ ኢኳሊ ኢምፖርታንት ነው ብዬ የማስበው ቢዝነስ ሴክተር ውስጥ ብትገቡ ትንጥዬም ለምን ጫማ ለምን አይሆንም? ፔፕሲ ለምን አይሆንም? ቬንደር ማሽን ማውጣት ለምን አይሆንም? ላውንደሪ ቤት ለምን አይሆንም? ትንጥዬ ቢዝነስ መጀመር ራሱን የቻለ ቤኔፊት አለው ብዬ አምናለሁ። ቢዝነስ ሴክተር ላይ ካልሆናችሁ ተቀጥሮ መስራት የምታስቡ ከሆናችሁ ኢንተርፕረነር ውስጥ የምትሄዱ ካልሆነ then again the tech sector has way more advantage than any of the other sectors I can think of አሁን ላይ በኤአይ ምክንያት I don't think that's the case የምትቀርብ ደግሞ ሪዝን አለች ብዙ ጊዜ የምሰማ። ለምሳሌ I think ቧንቧ ሰራተኛነት ቤተር ሳይሆን አይቀርም። I think AC ሰራተኛነት አሪፍ ሳይሆን አይቀርም። so for that reason ፕሮግራሚንግ ባልማር ይሻላል ብሎ ያቆመ ሰው ከ2022 ጀምሮ I think the future ቧንቧ ሰራተኛነት ነው። ስለዚህ ፕሮግራሚንግ ባልማር ይሻላል ብሎ ያቆመ ሰው ደግሞ ብዙ ሰው አውቃለሁ።
እስቲ ቧንቧ ሰራተኛነቱን ተምራችሁታል ወይም ደግሞ ኤሲ ሰራተኛነቱን ተምራችሁታል? እኔ እያልኩኝ ያለሁት አንድ ሴክተር ፒክ አድርጉና ቴክኖሎጂም ላይሆን ይችላል ኤሲ ሰራተኛነት ቧንቧ ሰራተኛነቱ ይሆናል መማሩን ጀምሩ ግን ዛሬ። ምክንያቱም ጎበዝ ቧንቧ ሰራተኛ እስክትሆኑ ድረስ ቧንቧ ሰራተኛነቱም አይጠቅማችሁም። እኔ I would still pick ቴክ ሴክተሩን ግን ሌላውን ግን እንደ ሪዝን ከሆነ የምታቀርቡት ከራሳችሁ ጋር እየተሸዋወዳችሁ ነው። የእውነት እኔ I think አሪፉ ፊልድ የሚመስለኝ ጤና ፊልድ ነው። ጤና ፊልድ ግቡ እና ጀምሩ እስቲ። ኦር ቧንቧ ሰራተኛ ቧንቧ ፊልድ ግቡና ጀምሩ እስቲ። ፕሮግራሚንግን ላለመማር ቴክ ሴክተር ውስጥ ላለመግባት ወይም ላለመጀመር እንደ ምክንያት የሆናችሁ maybe there is something better የምትለዋ ከሆነች I think you're wasting your time። አንዷን ፒክ አርጉና ሴክተራችሁን መማሩን ጀምሩ እዛ ውስጥ። እንደ እቺ ሳይማሩ ቁጭ ማለት ነገር አሁን ለምሳሌ ኤአይን እንደ ምክንያት ይሰጥና ይሄኛውን ፊልድ ይወድቃል በይሄኛውን ፊልድ ይወድቃል ዲዛይኒንግም እንደዚህም ይወድቃል ብሎ ኤአይ በደንብ ዶሚኔት ማድረግ ከጀመረ 2022 ላይ ነው አይደለ? ቻትጂፒቲ ሲመጣ አሁን 2026 ነው። 4 ዓመት ሙሉ ያልተማረ ቁጭ ያለ ሰው መማር ግን የሚሰጠኝ ጥቅም ያለ አይመስለኝም ብሎ ያለ ብዙ ሰው አለና in my opinion ከመማር በላይ አድቫንቴጅ የሚሰጣችሁ ነገር የለም። I'm not saying ትምህርት ቤት ሂዱ። I'm not saying ኮሌጅ ግቡና ተማሩ። I'm not saying ቡት ካምፕ ሂዱና ተማሩ ግን ኤሲ መስራት ከሆነ ኤሲ ጓደኛችሁ ጋር ቮለንተር አድርጋችሁ ሄዳችሁ ተማሩ። ሴክተር ያልመረጣችሁት ሰዎች የኔ መፎካከሪያ ሴክተር ይሄ ነው በሉና ፒክ ሴክተር። in my opinion programming is the best sector or tech sector is the best sector you can choose. ሶስተኛው ግሩፕ ገና ምን ሴክተር ላይ ልግባ ለምትሉት ሰዎች ይሄኛው በተለይ ኢትዮጵያ ውስጥ ገና የቴክ ሴክተር አልተነካምና I cannot think of any other sector እንደ ቴክ ሴክተር አድቫንቴጅ የሚሰጣችሁ። አራተኛው እንበልና ኦሬዲ ሌላ ሴክተር የመረጠ ግሩፕ ውስጥ ነው ያላችሁት እንበል ሴክተር መርጣችኋል። ወደ ጤና ፊልድ ነው መሄድ የፈለጋችሁት ኦር ኢንጂነሪንግ ነው መሄድ የፈለጋችሁት ኦር ባዮሎጂ ነው መማር የፈለጋችሁት የሆነ ሴክተር መርጣችኋል እንበል። ያንን ሴክተር ለመረጠው ሰው ቢሆን የአይቲ ሴክተር is just like እንግሊዘኛ እየሆነ ነው አሁን ላይ። እንግሊዘኛ ጎበዝ የሆነ ሰው አይቲ ውስጥም ይሁን ህክምና ውስጥም ይሁን ኢንጂነሪንግ ውስጥም ይሁን የትኛውም ውስጥ እንግሊዘኛ ስኪል ይጠቅመዋል። የቴክኖሎጂ የአይቲ ሴክተርን የሚያቅሰው the same thing ነው አድቫንቴጁ። እና ሜቢ እንኳን ተሳሳታችሁ እንበል ዛሬ ላይ ቴክ ሴክተርን ስትመርጡ ተሳሳታችሁና የሚቀጥለውን 2 ዓመት ቴክ ፕሮግራሚንግን በመማር ዴታቤዝን በመማር AWSን በመማር ምናምን አጠፋችሁና then you decided እኔ ባዮሎጂ ነው የኔ ፊልድ ብላችሁ ብትሄዱ ባዮሎጂ ፊልድ ላይ ይሄ ዲጂታል ስኪል የሌለው ሰው የሆነ ስታኮችን ስፒን አድርጎ ወይ ስክሪፕት ጽፎ የሆነ ኤጀንት ረን ማድረግ የማይችል ሰው ባዮሎጂስትም ቢሆን ኮምፒታንት አይሆንም። ልክ እንግሊዘኛ ማውራት የማይችል ባዮሎጂስት ኮምፒታንት እንደማይሆነው የቴክኖሎጂ ስኪል የሌለው ሰውም ኮምፒታንት አይሆንምና ኢቭን ሴክተር የመረጣችሁትም ሰዎች ብትሆኑ ኦሬዲ ኤኒ ፊልድ ላይ ብትሆኑ ፕሮግራሚንግ መማር ኮምፕሊመንተሪ ነው። you know it ወደ ኋላ ታድርጉት። አራተኛው ግሩፕ የሚታየኝ ይሄኛው ነው። አምስተኛው ግሩፕ እኔ ፌቨራይት ነው ይሄኛው። እኔም ፐርሰናሊ ስለተጠቀምኩበት ነው የምነግራችሁ። ተቀጣሪ በነበርኩበት ጊዜ ዩኒቨርሲቲ ኦፍ ሜሪላንድ ላይ ሆምላንድ ሴኩሪቲ ላይ በመሰራበት ጊዜ ፕሮግራሚንግ የጠቀመኝን ያህል ወጥቼ ደግሞ ኢንተርፕረነርሺፕ ውስጥ ስገባ ደግሞ ማይ ባክቦን ጥልቁን ሌቨሬጅን እያገኘሁት ያለሁት ከኮድ ነው። ይሄ አፕሊኬሽኖቹ መኖራቸው ነው ትልቁን ስራ እየሰራልን ያለው in our business። ኤኒ ቢዝነስ ኦነር መሆን ፈልጋለሁ የሚል ሰው በዚህ ዘመን ስለ ዲጂታል ዓለሙ ስለ ቴክ ሴክተሮቹ በደንብ አንደርስታንድ የማያደርግ ሰው ኮምፒታንት መሆን አይችልም። so if you have at some point ቢዝነስ መፍጠር አምቢሽን አለኝ ብላችሁ እያሰባችሁ ከሆነ ያ some point ከመድረሱ በፊት ፕሮግራሚንግን አውቃችሁ ኦሬዲ ሌየሮቹን
ምንድነው የዳታቤዝ ሌየሩ? በኋላ ኦንላይን መሸጥ ብፈልግ የቱ ጋር ነው እንዴት ነው ፔመንት ኢንተግሬት የማደርገው? በኋላ ኦንላይን ኢንቨንተሪን ማኔጅ ማድረግ ብፈልግ እንዴት ነው የራሴን ቴክ ስታክ ቢልድ ማድረግ ፉል ስታክ ቢልድ ማድረግ የምችለው? ከፔመንት ጋር ኢንተግሬት ማድረግ ካለብኝ እንዴት ነው ማድረገው? ኤጀንት ስፒን አውት ማድረግ ካለብኝ እንዴት ነው ኤጀንት ቢልድ ማድረገው? ምን አይነት ስክሪፕት ነው መጠቀም ያለብኝ? እንደዚህ አይነት ነገሮችን ስኪል ይዛችሁ ብትጠብቁ ያኔ የራሳችሁ ቢዝነስ ሲኖራችሁ ለምን ሬስቶራንት አይሆንም? ቬሪ ዩስፉል ነው ፕሮግራሚንግ። አጌን ለእኔ ቬሪ ኦብቪየስ ነው። እንትን ቢዝነስ ኦነር መሆን አምቢሽን ያለው ሰው አንደኛ መማር ያለበት ስኪል ከፕሮግራሚንግ በላይ ሴልስ ስኪል ነው። ሁለተኛው መማር ያለበት ስኪል ግን ቴክኖሎጂ ነው። ሶ ኢቭን ወደፊት ወደ ቢዝነሱ መዞር የምትፈልጉ ሰዎችን ብትሆኑ አጌን ዚስ ኢዝ ኢን ማይ ኦፒኒየን ለእናንተም ቬሪ ኢምፖርታንት ነው ብዬ ነው የማስበው ቢዝነስ ለመጀመር ለምትፈልጉ ሰዎች። ሌላ ደግሞ ግሩፕ አለ። ቅድምም ትንሽ ሜንሽን አድርጌዋለሁ፣ ግን ይሄ ሪዝን የሚሰጡ ግሩፖች ውስጥ ልከታችሁ የምፈልጋቸው ሰዎች አሉ። ለምሳሌ ቅድምም ኤአይ የመጣ ስለሆነ I don't think programming is going to be important anymore. ኤአይ የመጣ ስለሆነ I don't think designing is going to be important anymore. I don't think copywriting is going to be important anymore. I don't think ይሄ ኢምፖርታንት መሆነ ስለዚህ መማር ጥቅም የለውም የሚለው ሪዝን አንዱ ሆኖ ሳለ እኔ እኮ ቢዚ ነኝ የሚል ደግሞ የምሰማው ነገር አለ። አንደርስታንድ የማደርገው ቢዚ የሆነን ሰው ዛሬ ላይ ቢዚ የሆንከው ወይም ቢዚ የሆንሽው የእውነት በዚህ ቢዚነት የሚቀጥለውን 10 15 20 ዓመት ብትቀጥይበት ሪታየርመንት ጋር የሚያደርስሽ አይነት ቢዚነት ከሆነ ጉድ ፎር ዩ። ምንም ነገር አትቀጥሪ፣ አትለውጪ፣ ቢዚ እንደሆንሽ ቀጥይ። ዛሬ 20 ዓመት ሪታየር ታደርጋለሽ። አሪፍ ፕላን ነው። ፎር ኖ ሪዝን ከሆነ ግን ቢዚ ሆናችሁት፣ ፎር ኖ ሪዝን ማለቴ ወር ቱ ወር ከሆነ እየኖራችሁ ያላችሁት አሁን በቢዝነታችሁ የምትሰሩትን ኢንካም ቤት ኪራይ ከፍላችሁ ቤላችሁን ከፍላችሁ የሚያልቅ ከሆነና ሴቪንጋችሁ ጋር የማይደርስ ከሆነ ኡበር እየሰራችሁ ስቶር ውስጥ እየሰራችሁ 2 ስራ እየሰራችሁ 3 ስራ እየሰራችሁ ቢዚ ሆናችሁ ከሆነ you're doing something wrong። የላይፍ ስታይላችሁ ኢንካማችሁን እየበላባችሁ ስለሆነ the best thing you can do ላይፍ ስታይላችሁን ትቀንሱና ለምሳሌ ቤት ኪራያችሁን መቀነስ ካለባችሁ ቀንሳችሁ ወደ ትንሽ ቤት ገብታችሁ መኪናችሁን ዳውንግሬድ ማድረግ ካለባችሁ መኪናችሁን ዳውንግሬድ አድርጋችሁ ወደ ኦልደር ሞዴል ሄዳችሁ ቫኬሽናችሁን ቀንሳችሁ መዝናናታችሁን ቀንሳችሁ ወጫችሁን ቀንሳችሁ ራሳችሁን ለማስተማር የሆነ ጊዜ ካላተረፋችሁ ቢዚ የምትለዋን ትራፕ ውስጥ መግባት ሞኝነት ነው። ራሳችሁን ስታዩ አሁን ይሄንን ቪዲዮ ስታዩ እኔ እኮ ላይፌ ቢዚ ነው፣ አንዴ እዚህ ጋር ልጅ አሳድጋለሁ፣ አንዴ እዚህ ጋር እንትን ኡበር እሰራለሁ፣ አንዴ እዚህ ጋር እንትን እሰራለሁ፣ አንዴ እዚህ ጋር እንትን እሰራለሁ፣ ታይም የለኝም ለመማር። ኦን ታፕ ኦፍ ዛት እየሰራሁ ያለሁት ነገር ደግሞ is no way በዚህ ከቀጠልኩኝ የዛሬ 20-25 ዓመት ሪታየር ማደርግበት ካላችሁ you're trapped wrong lifestyle ላይ you have to change lifestyle-አችሁን መጀመሪያ። ከልጃችሁም ሊሆን ይችላል የሚቀነሰው፣ ከቤት ኪራያችሁም ሊሆን ይችላል የሚቀነሰው። የምትሰሩት ስራ በቀን ውስጥ 4 ሰዓት ለራሳችሁ አስተርፋችሁ የምትሰሩት ስራ ላይፍ ስታይላችሁን ሰፖርት አድርጎ ማኖር መቻል አለበት። ካልሆነ ከገቢያችሁ በላይ የሆነ ላይፍ ስታይል እየኖራችሁ ነው። ችግሩ ላይፍ ስታይላችሁን መቀነሱ ነው። እሱን ካረጋችሁ በኋላ you have to learn something in my opinion ቴክ ላይ መማር ትልቅ አድቫንቴጅ ይሰጣችኋል። ከቴክ በፊት እንግሊዘኛ ማታውቁ ከሆነ እንግሊዘኛ ብትማሩ ትልቅ አድቫንቴጅ ይሰጣችኋል። እኔ በአምባሳሪነት ነው መማር አድቫንቴጅ የሚሰጠኝ ብላችሁ ካመናችሁ አትሊስት በቀን 3 ሰዓት 4 ሰዓት ወስዳችሁ በአምባሳሪነትም ቢሆን ተማሩ። ይሄኛው ግሩፕ ቢዚ ለመማር ጊዜ የለኝም የሚል ሪዝን እየሰጠ ያለው ግሩፕን የምታውቁት ወንድማችሁ፣ የምታውቁት ባለቤታችሁ፣ የምታውቁት አጎታችሁ፣ አክስታችሁ ይሄንን ሪዝን እየሰጠ ካለ እንቀመጥና እናውራ። then something has to change. That something is usually lifestyle-ን በመቀነስ ነው የሚጀመረው። ለላይፍስታይል ወጪ ከዛ በኋላ 3 ሰዓትህን ያተረፍክበትን ምን ትማራለህ ብላችሁ ዲስከስ አድርጉና ወደ መማር። ከቢዚ እኩል ደግሞ
ሰው ለባለፈው ባች ቢፎር ባቾችን ላይ ሁል ጊዜ የምትመጣ አንድ ነገር ነች። አይ አንደርስታንድ ፕሮግራሚንግ ብማር ይጠቅመኛል፣ ግን አንተ ቀለል አደረግከው እኮ። አይ ዶንት ቲንክ ቴክ ሴክተር ውስጥ ገብቼ መፎካከር የምችል አይመስለኝም። አይ ዶንት ቲንክ ኦኬ። ሶ የመጀመሪያው እንዳልኳችሁ ነው። የመጀመሪያው ነገር there is no reason የትኛውንም ሴክተር የምትመርጡ ሰዎች ኮስተር እስካላችሁ ድረስ መወዳደር የማትችሉበት ምክንያት የለውም። ይኸው ቴክ ሴክተሩ ላይም እያየነው ነው። ሁሉም ከዜሮ የሚነሳ ሰው ራሱ በ6 ወር ውስጥ የሚያሳየው ፕሮግረስ ቀላል አይደለም። the same kind of progress ዓመት ተኩል 2 ዓመት 3 ዓመት 4 ዓመት ቢቀጥል there is no reason የዛሬ 3 ዓመት የዛሬ 4 ዓመት ማሸነፍ ከማደርሱበት። ግን አይ ቴክ ሴክተሩ ላይ ማሸነፍ አይመስለኝም፣ አይ ሄልዝ ፊልዱ ላይ ማሸነፍ አይመስለኝም፣ አይ እንትን ኤሲ ሰራተኛው ላይ ማሸነፍ አይመስለኝም አይ ብላችሁ ግን ጊቭ አፕ ካደረጋችሁ ቤተሰባችሁ ላይ፣ ልጆቻችሁ ላይ፣ ወላጆቻችሁ ላይ ነው ጊቭ አፕ እያደረጋችሁ ያላችሁትና ዱ ናት ጊቭ አፕ። የቴክ ሴክተር እንደምትፈሩት እንደምታስቡት አሁን ከባድ አይደለም አንደርስታንድ ለማድረግ፣ ግን ቬሪ ኮምፒቲቲቭ እየሆነ ነው። ኮስተር ያለው ሰው ለምን 3 ዓመት 4 ዓመት አይወስድባችሁም? የዛሬ 3 ዓመት 4 ዓመት ህይወታችሁ ይቀየራልና ጎ ፎር ኢት። ላይክ አልችለውም የምትለው ዳውት አትምጣባችሁ። መቀጠል እችላለሁ። ግሩፕ 9 ግሩፕ 10 ግሩፕ 11 ግሩፕ 12 እያልኩኝ መቀጠል እችላለሁ፣ ግን there is no point in my opinion። ቅድም ያሳየዋችሁን አሁን ለምሳሌ እኛ 60 ሰው ለመሙላት 100 ሰው ለመሙላት ይሄንን ባስ እየሞከርን ነው። in my opinion አሁን የነገርኳችሁ ቪዲዮ ሁሉ ጊዜ ስናመጣ ኦኬ 60 ሰው 70 ሰው ይሞላና ባሳችንን እንጀምራለን። 60 ሰው 70 ሰው ይሞላና ባቹ ይጀምራል። ግን every one of you በዚህ 6 ወር ውስጥ በቃ ፕሮግራመር መሆን አለብኝ ብትሉ ግን የኛ ባስ ግድ የለም ሞልቶ አንዷ ባስ ትሄድ ኮሚኒቲው ዘሎ ሌላ የተቀየረ ኮሚኒቲ ይሆናልና እስቲ አስቡበት። ለምንድን ነው ግን ይሄንን ነገር ሲሪየስሊ ማልወስደው? ለምንድን ነው ግን ፕሮግራሚንግ ማልማረው? ተማራችሁና ከ6 ወር በኋላ አፕሊኬሽን መስራት ቻላችሁና ከዛ በኋላ ግን ምንም ቫልዩ አላገኛችሁበትም። አይ ወይኔ ኤሲ በተማርኩ ነው። ኤሲ ተጨምራላችሁ፣ በ8 ወሩ ትደርሳላችሁ። አይ ቧንቧ መስራት በተማር ቧንቧ መስራትም ትማራላችሁ። የዛሬ ዓመት ኤሲውም ቧንቧ መስራቱም ፕሮግራሚንጉም ያልቃል። አይ AWS ከተበት መማር ነው 3 ወር ተጨምሩበታላችሁ። የዛሬ ዓመት ከ3 ወር ያልቃል። ሶ የእውነት ሲሪየስሊ መማር ሙድ ውስጥ ከገባችሁ in a year in 2 years in 3 years ሁሉንም የምታስቡትን ነገር ተምራችሁ ማጠናቀቅ ይቻላልና አባካችሁ አደራችሁን የምታውቁትም ሰው ካለ እናንተም የምትሰሙኝም ከሆነ ፕሮግራሚንግ የማታውቁ ከሆነ ለርን ፕሮግራሚንግ፣ እንግሊዝኛ የማታውቁ ከሆነ ለርን እንግሊዝኛ፣ የሆነ ሌላ ምክንያት ካላችሁ ወይም ደግሞ ሌላ የወሰናችሁት ፊልድ ካለ አትሊስት ለርን ዛት። ቁጭ ብላችሁ ግን ጊዜ አይሄድባችሁ። ሶ አይ ቢሊቭ ከበቂ በላይ ሪዝን ሰጥቻችኋለሁ ፕሮግራሚንግን ስቲል መማር ለምን አሪፍ እንደሆነ። የዛሬ 5 ዓመት 6 ዓመት ኢዚየር ነበረ ሰውን አሳምኖ ፕሮግራሚንግ ብትማር ይሻልሃል የምትለዋን ለማሳየት። ለምን ኢኮኖሚካሊ ሪተርኑ በጣም ኩዊክ ነበረ። in 6 months in 5 months in 8 months ነው ሪተርኑ የሚታየው። አሁን ሪተርኑ in a year in 2 years in 3 years ስለሆነ it's harder ሰውን ለማሳመን። ግን still is the right decision ፕሮግራሚንግ መማርና እቺ ነገር 2 3 4 5 6 ያስቡባትና ዲስከስ አድርጉ ቤተሰቦቻችሁ ውስጥ። በሰፊው ደግሞ ሳይማሩ መቀመጥ የሚባል ነገር መቆም አለበት የምትለዋን ካምፔን እንጀምራለንና እሷን ቀስ እያልን ወደ ኮሚኒቲ ውስጥ እንሄዳለን። አንድ ነገር ተማሩ ላይ ፕሮግራሚንግ ላይ ይችላል፣ ጤና ፊልድ ላይ ሊሆን ይችላል፣ ነርሲንግ ከሆነ ተማሩ አትሊስት የምትለዋን ካምፔን ሱን እንጀምራለን። አሁን ግን እዚህ ላይ ላብቃ። ኮመንቱ ላይ ፕሮግራሚንግ ያልተማርኩበት ምክንያት ብላችሁ እስቲ ፕሊዝ ኮሜንት አድርጉልን so that I understand ምን እንደሆነ ምክንያቱ። right now in my brain ፕሮግራሚንግ መማር የሚሰጠውን አድቫንቴጅ ያልገባው ሰው አለ ማለት ነው የምትለዋነች እየሄደች ያለችውና in your brain ያልተማራችሁበትን ምክንያት እስቲ ንገሩኝ። ከወሰናችሁና መማር ከወሰናችሁ again next month የሚጀምር ክላስ አለ እኛ ጋር ባይሆን ሌላ ቦታም ቢሆን register and learn vanguard.com more information ማግኘት ትችላላችሁ። እኛም ሌሎች የምናደርገው ነገር ዛሬ ላይ ግን
ፊኒሽ የዛሬውን ቪዲዮአችን እዚህ ላይ መልካም ጊዜ ቻው።